ከመውጣት በፊት አንድ የመንግስት ሰው አስገብቼ ይላሉ። ጊዜ ያለ ይርታቸው አንድ 10 ደቂቃ የነዳው እየሄድኩ ነው ያለው፣ ግን ምንም ችግር የለም። እሺ ቡኖ ይርታቸው ላነሱ ሀሳብ የምትመልሰው ምላሽ አለ? ቴዲ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። አቶ ይርታቸው ያው እንግዲህ እየሄደ የሚያወራ ሰው እንግዲህ እንዴት አድርገህ በደንብ ያው ነገር እናንተን በእንትን ነው የምገባው ይባላል። እንዴት አድርጌ ላስረዳው? እንግዲህ እኔ ቁጭ ብዬ ነው አለው፣ እሱ እየሄደ ነው። ኤኒዌይ እኔ እሱ ያነሳው ነገርም የለም እኮ አማራ ሀገርን ያቀና ነው አለው። ያ ትክክል ነው። ምንም እንትን የምትለው ነገር የለም። አማራን በተናጠለ ወስዶ የምናገር ከሆነ ችግር የለውም። አማራ፣ ኦሮሞም፣ ትግሬም ሁሉም ሀገርን ያቀኑ ናቸው። ይሄ የኋላ ታሪካችንም ወደ ኋላ መለስ ብለን ብናይ የሚያሳይ ነው። ግን ከዛ ውጪ ምን ማለት ትችላለህ? አሁን በእርታቸው እንትን ላይ ሌላው በደንብ መታወቅ ያለበት ቴዲ አማራ ክልል ላይ ያው እንደሚታወቀው አንተ የሰጠኸው ሀሳብን ላይ ተንተርሼ ሀሳብ መስጠት እችላለሁ። ስፔሻሊ አሁን ይሄ ማርሻል ፕላን የሚባለው ወጥቶ በክልሉ ነው ሙሉ በሙሉ የሚመራው። ይሄን ኃይልም አሁን የወጣው ስትራቴጂክ ፕላን ክልል ውስጥ ያሉ ጽንፈኛ ኃይልን ሙሉ በሙሉ ለማስወገድ ጥምር ኃይል ነው። ይሄ ጥምር ኃይል ባይዘወይ ከዚህ በፊት ከነበረው በጣም የተለየ ነው። ጥናት ነው ሲደረግ የነበረው። ይሄ ህዝብ ላይ እያባረርክ ወደ ቤት እያስገባህ ከዛ የሆነ ልብስ ይቀይራል፣ ምን ያደርጋል፣ ያ ሁሉ እንዴት አድርገን በአንዴ ክልሉ ላይ ሰላምን ማስፈን እንችላለን የሚል ለረጅም ጊዜ ሲታሰብበት የነበረ ነው። በተወሰነ ደረጃ እየተከላከልን ቢሆንም አሁን ግን ሙሉ በሙሉ እንዴት ነው ማጥፋት የሚቻለው የሚለውን የመጀመሪያው የተሰጠው እድል ሰላምን መንገድ መርጦ የሚመጣ ከሆነ ምንም እንትን የለውም ለሀገሩ ብሎ ነው። ቀይ ምንጣፍ አንጥፈን ነው የምንቀበለው ነው። ህዝቡን እያሸበረ መቀነት እየፈታህ ግን የህዝቡን ሰላማዊ እንቅስቃሴ እያወከ እኔ ነኝ ለኢትዮጵያ ጉዳይ የኢትዮጵያን ጉዳይ እኔ ነኝ የማውቀው እኔ ነኝ መፍትሄ የማበጅላችሁ ብሎ እናቱን አባቶ የሃይማኖት አባቶችን እያየህ ነው እያንበረከኩ ነው የሚወስዱ። እንደዚህ የሚያደርጉትን ግን ጎላን ፕላን ወጥቷል በትክክል ማለት ነው። ይሄ ጎላን ወይንም ደግሞ የማርሻል ፕላን የምንለው በጣም ስትራቴጂው በጣም ወደ መሃል ላይ በቃ ኤኒዌይ እዚህ ማውራት የለብኝም ብዙ። ካሁን በኋላ ያለው እንግዲህ የአማራ ክልል ላይ ሰላም ይመጣል ብለን ነው ተስፋ የምናደርገው። ምክንያቱም ከዚህ በፊት የነበረው በዚህ መጡ ብለህ እያሯሯጥን ነው የነበረው። ማሯሯጥ ሳይሆን አሁን ምንጩን ከማድረቅ አኳያ ነው ይሄ እቅድ የወጣው። በጣም ደስ የሚል እቅድ ነው። እንግዲህ እንድሳካ እቅዱ የሁሉም የኢትዮጵያዊ ሰላም ፈላጊ ምኞት መሆን ያለበት ነው የሚለው ቴዲ። እና ጥሩ ፕላን ነው። ኤክስቴንሽን ፕላንም አለው። በሱ ብቻ ሳይሆን ራሱ ፕላን ቢ አለው። እሺ ወደ ኪንግ እንሄዳለን። እሺ ኪንግ ወይ ቴዲ በጣም አመሰግናለሁ እድሉን ስላገኘው። እድሉን ከሰጠኝ 1-3 ደቂቃ ባወራ ደስ ይለኛል። ብዙ ነገር አላወራም፣ ምክንያቱም ለዚህ ቤት አልመጥንም፣ ግን የሚሰማኝን ነገሮች ያለመናገር ነው። ያ ብዙ እኔ ፖለቲከኛ አይደለሁም፣ ግን ብዙ ጊዜ አንተ ቤት ሲወያዩ ማዳመጥ ደስ ይለኛል። ከይቅርታ ግን አጋጣሚ የሆነች ሙዚቃ በኤአይ ሰርቼ ፖስቼው ነበርና አጋጣሚ ካጠፋው ይቅርታ ልጠይቅ እፈልጋለሁኝ። ከዛ ስቀጥል ግን ሁላችንም እርግጠኛ ነኝ ጥሩ አይምሮ አለንና ሚሞሪያችን በደንብ ይሰራል ብዬ አስባለሁ። እኔ በእኔ አእምሮ የማየውን ነው ሪፍሌክት ማድረገውና አብይ ረባሽ ነው ሲባል እሰማለሁ። እኔ ደግፌው ሳይሆን እየሰራ ያለው ስራ መልካም ነው ብዬ ስለማስብ፣ ምክንያቱም መቼ ነው አብይ መጥፎ የሆነው ብለን ካስበን መጥፎ ሆኖ አያውቅም። ግን መጥፎ እንዲሆን የሚያደርጉት ሰዎች እራሳቸው ናቸው። ፋኖ የሚባለውም አካል መቼ እንደተፈጠረ እናውቃለን፣ ማንንም አትሸውዱም። ጁንታ የሚባለውም አካል መቼ እንደተፈጠረ እናውቃለን። ለምኗል አብይ እንደመጣ አገሪቷን በሙሉ ዞሮ ራሱን አስተዋውቆ እልል ተብሎለት ወርቅ ናችሁ ብሎ ተናግሯል። ሁሉንም በእኩል አይን አይተዋል።
ነገር ግን በህወሓት በኩል ግድ የለውም እኛ እንጨርሰዋለን ብለው መጨረሻ ላይ ግን ተጨርሰው ህዝብ ማስጨረስ ነው የጀመሩት። ዞሮ ግማሹ አምኖ መጣ፣ ግማሹ እዛው በረረ። በዛ መሃል ግን አሁን ፋኖ የተባለው አካል ከመንግስት ጎን ሆኖ ሲደግፍ የነበረ ወረታውን ካልከፈለን ዞረን እንወጓለን ሲሉ የነበሩ አካላቶች ናቸው። አሁን ላይ አጮሆ መጥተው ለአማራ የማይጠቅም መንግስት ለኢትዮጵያ አይጠቅምም ብለው እንደገና የተነሱት ይህ መደበኛ የሆናችሁ ታጣቂዎች ፍቱ ስላላለ እንደ ጫካ የገቡት ሌላ ምን አዲስ ነገር አለ? አሁን አማራ ተበደለ የሚባለው አማራ አልተበደለም። እነሱ ናቸው አጫጭሆ አማራ ተበደለ የሚያስብሉት ራሳቸው በጀመሩት ጦርነት አማራ ልማት እንዳይለማ እነሱ ያሉ እንቅፋት እየሆኑ ያሉት። ስለዚህ እኔ ብዙ ፖለቲካውን ዲፕ መግባት አልፈልግም፣ ምክንያቱም ጊዜ ስለሚወስድ። ግን ሃይላይቱን ዝም ብዬ ለመናገር ከፈለግኩኝ ይሄ ነው። ሲጀምሩ ትግራዩና አማራ የነበረባቸው ጸብ ምንድነው? ወልቃይትን የኛ ነው በሚል ነበር። አሁን ከዛ አልፈው መጡና ደግሞ አማራ የማያስተዳድር ኢትዮጵያ አትኖርም የተባለው መቼ ነው? እስኪ አማራ ስልጣን ላይ ሳይሆን የከረመው እስካሁን ድረስ ምክትል ጠቅላይ ሚኒስተር እየሆኑ ያሉት እነሱ አለሉ። ግዴታ ጠቅላይ ሚኒስተር መሆን አለብን ከሆነ እድል ውስጥ አግኝተህ ትሆናለህ። አይመለከተኝም። ማንም ይምራ ማንም፣ ሀገሬን ወርቅ ካረገልኝ ደስተኛ ነኝ እኔ በኢትዮጵያ ሰለማ ነው። ግን ዞረ ተጠምጥመ ሄደ ኦሮሞ ለምን አገር መራ ብለህ መታ ኦሮሞ ችግር አለበት የምትል ከሆነ እኔ አንዱ ችግር ያለብኝ ሰው ነኝ ማለት ነው። በተዘዋዋሪ እየነገርከኝ ያለኸው አንተ ችግር አለብህ እያልከኝ ነው ማለት ምንም ሳላረግ ይሄ ነው። ስለዚህ ያለኝ አማራጭ ልክ እንዳንተ የማንኪያ ነገር ነኝ ብዬ ራሴን ከዚህ ማውጣት ነው እና ቴንኪው ስለ ሁሉም ነገር አመሰግናለሁ። የምታወያየው ነገር እደግፋለሁኝ። በተባለው ነገር ላይም ከጎን ነኝ። ምናልባት እንደዚሁ የራስ የሆነ የሾው እንትን ቢኖርህ በደንብ ዘና ብለን የምናየው ነገር ቢፈጠር ደስ ይለኛል። የምታቀርባቸው ሰዎች በሙሉ ጥሩና ጥሩ የፖለቲካ እይታ ያላቸው ናቸው። ሀሳባቸውን እየገዛሁኝ እስካሁን ደስ አለው። ቴንኪው ስላስገባኝ አመሰግናለሁ። ኪንግ እግዚአብሔር ያክብርልኝ። ቴንኪው። የልታቸው ምን ትመልሳለህ? የመጨረሻ እንደኛ ይህ ወንድሜ ልክ ፖለቲከኛ እንዳልሆነ ራሱ ገልጿል። ትጥቅ እናስፈታቸዋለን በ3 ቀን ብሎ የገባው ብርሃኑ ጁላ ነው ብሎ የዘመተው እንጂ ፋኖ አይደለም። ወደ ባህር ዳር የዘመተው የእሱን ኬዝ ዘጋለሁ። እንትና ሞጊንዳ ነው ማነው እንትና ያልከው? የብልጽግና ደጋፊዎች ሁሉ ሞጊልዳ ናቸዋል። ቡኖ ያው ናቸው። አእምሯቸው የተሞገደ ነው በብልጽግና በኩል ማለት ነው። ይሄ ቡኖ ነው። ቡኔ ኦኬ። አወቀው ቡኖ ሎንግ ታይም ሰምቼው አላውቅም። ያንን ረጅም ጊዜ ነው ታዲያ። ይህ ቆይቷል። ተደብቆ ነበር ወይ በረሃ ዘምቶ ነበር ማለት ነው። ሳያሸንፍ ነው የተመለሰው። ጥሩ ግን ማሸነፍ ስለማይችል አረጋግጧል ማለት ነው አሁን መመለሱ። ሌላው ምን አለ መሰለህ፣ እኛ ብዙ ስራ እየተሰራ ነው። ኢንተርናሽናል ኮሚኒቲው ራሱ ብዙ ነገር እየሰራ ነው ያለ ነው። ውጤቱ ደግሞ አሁን አይነገርም። ለወደፊት ትሰሙታላችሁ በተግባር አዲስ አበባ ስንገባ ማለት ነው። ተልባ ቢጫጫ ባንድ ሞገጫ ያልፎከሩበት ብልጽግና ያልዘመቱበት እነጨርሰዋለን በየበራው የተሽለኮለኩ ነው። ወያኔም ደቀቱናል ተበቱናል ሲሉን ነበር፣ ሰምተናቸዋል ብዙ ጊዜ። ይሄ አዲስ ነገር አይደለም ለኔ። አዲስ ነገር ስላልሆነ ለሚሞኝ ህዝብ ለሚታለል ካለ ያታልሉ እንጂ ለኛ ግልጽ ነው። ፋኖ ምን እየሰራ እንዳለ በየቦታው እየተዘዘ ሬሳውን በየመንገዱ እየጣለ ያዝረከረከው ነው ያለው። የኢትዮጵያ መከላከያ የሞተን ያለው ወገኖቻችን ናቸው። እነሱም እንዳይሞቱ ቪዲዮ የላኩት የለጠፍኩት ሁሌ እጃችሁ ስጡ የሚለው መልእክቱን ማስተላልፈው ነው። ለምን ወገኖቻችን ነገ እንፈልጋቸዋለን። ሌላ የውጭ ወራሪ ሲመጣ ኢትዮጵያ እነዚህ የሰለጠኑ ወገኖቻችን ልናስቀራቸው በህይወት እንዲተርፉ እጃቸው ሰጥተው ለኢትዮጵያም እንዲፈልጉ እንዲተርፉ እንፈልጋለን። ነገር ግን አብይ አህመድ ራሱ መምራት የማይችልበት እየዋጀቀ ያለው ሰው ነው። ኢትዮጵያ መምራት አይችልም። እኛ ኦሮሞ ስለሆነ እጅ ስጡ ስትል ቡኖ መስጠት ይችላል ወይስ ቡኖን አይመለከትም? አይቀርለትም እኮ የግድ ነው። ወይ ኬንያ ይሄዳል
እንትን ነው አሁን አንዴ ቡናውን እጅ መስጠት ቢፈልግ የት ነው ሄዶ መስጠት የሚችለው? በረሃ መጀመሪያ በረሃ መውረድ አለበት። በረሃ ሄዶ እዛ ሄዶ ሲጀምር ተኩስ ሲጀምር አሸንፋለሁ ብሎ ከዛ በኋላ እንደማያሸንፍ አውቆ ጦርነቱ ሲጀምር እጁ መስጠት ነው ያለበት እንጂ በነፃ ዝም ብሎ ደግሞ መፍሰስ የለበትም። ሳይዘምት መስጠት አይችልም። እሱ አዲስ አበባ ሲገባ ነው በዛ ሰዓት እንትን እጁ የሚሰጠው። እስከዛ ይጠብቃ። ታዲያ ምንም የሚያስቸግር ነገር የለም። እስከዛማ ያወራ የተጫወተ እዚህ የመጣ የተነፈሰ በቃ እስከዛ ይጠብቅ። ግን እሄዳለሁ በረሃ ሂጅ አሸንፋለሁ የሚል ከሆነ እንዳይሞት እፈልገዋለሁ። ለወደፊቱ ያለው ሙቀት መጠቀም እንፈልጋለን። እንዳይሞት በህይወቱ እንዲኖር እንፈልገዋለን። ኢትዮጵያ እንዲያገለግል እንፈልገዋለን። በእኛ ስምሪት እኛ ንጹህ አእምሮ፣ ተንኮል፣ ክፋት፣ መንቀኝነት፣ ዘረኝነት የሌለው ከጭቆና ነፃ ለማውጣት የምናደርገው ጥረት አሸናፊ ሆነን ስንወጣ የሚችለውን ያህሉ ሳይፈራ ሳይሸማቀቅ ቦታ ስራ እንዲሰራ እናደርገዋለን። አዲስ የስራ ዘርፍ ሰጣችሁ ስምሪት ታሰማባላችሁ ማለት ነው። ሹመት ተሰጠኝ። ሰልጥኖ በቃ ሀገሩ እንዲያገለግል የሚፈልገውን ስራ እንዲሰራ በእውቀቱ በምናምን እንዲሰራ እንጂ አስገድደን ምናምን ዛሬ ካልደገፍከ የምንልበት ምክንያት አያስፈልግም። ወገኖቻችን ናቸው። ሁሉም ወገን ነው። ግን ምንድነው አሁን ያለውን ስርዓት ወድቋል፣ ከሽፏል። በሙዚቃ የደነገጠ አሁን አንድ የጴንጤ ሃይማኖት ተከታይ የሰማሁት ምን አለ መሰለህ? ሃይማኖት ሳትገባ እሱን ተው ያለውን ነው የምልህ። ተው ሲገልጽ ምን አለ መሰለህ? you can go and come back. David, is it? Yeah, it's okay. ታቸው ከቤተሰብ ጋር መልካም እሑድ እንመኛለን። ነገ እንገናኛለን። እሺ፣ በደንብ እናወራለን። እንዲያውም እንትን ሳንል ነገ የለም አይደለ? የምትሄድበት ቦታ የለም፣ ድግስ ምናምን የለም። ነገ እንግዲህ የለም። እስኪ ማስታወሻ ነኝ። ነገ የለንም፣ ቸርች ምናምን ጧት እንሄዳለን። ከዛ ያንተው ጉዳይ ከሰዓት ነው። ምንም ችግር የለም። እስከ ጀዋል ያለ አይመስለኝም። ዝግጅት ካለ ይነግሩናል። ስራ እንሰራለን ማለት ነው። ድንገት ነው እንደሚነግሩ ልታቸው አስቀድመው አይደለም የሚነገረው ድግስ ምናምን ካለ ኖ አይደለም። ሌላ ችግር ካለ ኤመርጀንሲ የሚያስፈልግ ካለ ነው እንጂ ሱማ ተጠርቶ በተዘጋጅተ ምናምን ለብሰ ምናምን ፈታ ብለህ ማህበረሰቡን ለማገልገል ደስ የሚል ነበር። በጣም ትልቅ ዝግጅት ነው የነበረው። በጣም ደስ የሚል ነበር። ያው እንግዲህ ሀገራችን ኢትዮጵያ ነፃ ከወጣች በኋላ ደግሞ ሀገራችን ምናለማበት ምንደሰትበት ሁሉም ኢትዮጵያዊ ሬሳችን ብቻ ሳይሆን በህይወታችን ገብተን ሀገራችን ምናገለግልበት ህዝባችን ምንመራበት ምናስተምርበት ስራ መስራት ምንችልበት መንገድ እንፈጥራለን የሚል እምነት አለን። ከጥላቻ የመነጨ አይደለም። ከእውነት ለኢትዮጵያ ህዝብ እናስባለን እንጂ እኛ እኮ አሜሪካ እንግዲህ ስንት ዓመታችን ነው ሆኖለት። አመሰግናለሁ ቴዲ ለሰጠኝ። ለመላ ቤተሰቦች ለልጆች በአጠቃላይ እግዚአብሔር ሰላምና ጤና ይስጥልን። ረጅም ነች ሰላም በላት ባለቤት ያለች። እሺ ፍራሽ እሺ ድምጽሽ ሄሎ ሰላም ነህ? ሰላም ነኝ እግዚአብሔር ይመስገን። እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። ጌታ ልጆች ሰላም ናቸው? አዎ እግዚአብሔር ይመስገን ሰላም ነኝ። ጌታ አመሰግናለሁ። ከልብ አመሰግናለሁ። እሺ ሰላም መንገድ። እሺ ታንክ ዩ ቴዲ። ያው እሺ ይርታቸው። እሺ ቻው። ቡኖ ነገ እንገናኛለን። የነገ ሰው ይበለን። እሺ ቡኖአችንን እናወርዳለን።